በአዲስ አበባ ከተማ ለጎርፍ ተጋላጭ ከሆኑ አካባቢዎች መካከል የአቃቂ ቃሊቲ ክፍለ ከተማ አንዱ ነው። ክረምት በገባ ቁጥር ለጎርፍ ተጋላጭ መሆናቸውንም የአካባቢው ነዋሪዎች ይናገራሉ። ጎርፉ ያው በየአመቱ አስቸጋሪ ነው። እንደገና ይሄ ድልድዩ ነው ደግሞ መሄጃ የሚከለክለው ኃይለኛ ውሃ ነው እና አስቸጋሪ ነው። ያው ይሄ መሬቱንም እንደምታይ ነው። በቃ ምንም ወደዚህ የሚሄድ ሰው የለም። የከተማው የመጨረሻው ረባዳ ቦታ ስለሆነ በየአመቱ በዝናብም በጎርፍም ከፍተኛ የሆነ የውሃ የመጨረሻ ማከማቻ ስፍራ ስለሆነ የጎርፍ ተጋላጭነቱ እጅግ ከፍተኛና አንዳንዴም የሰዎችን ቤት በመግባት አደጋ የሚያጋልጥ ነው። የምታያቸው አካባቢዎች በሙሉ ጎርፍ ያጠቃቸው ነበረ። ጎርፍ ስልሽ እንደዚህ ቀላል ጎርፍ አይደለም። በጣም በቃ ያው በጣም ብዙ ማለት ነው ጎርፍ ይገባ ነበር። በጣም ነበር የሚያስቸግረው ጎርፉ። የጎርፍ ተጋላጭነት ለመቀነስ የቅድመ ዝግጁነት ያስፈልጋል። የዚህ አካል የሆነው የጎርፍ መከላከልና የአደጋ ዝግጁነት ንቅናቄ በዛሬው ዕለት በአቃቂ ክፍለ ከተማ ተጀምሯል። ዛሬ ንቅናቄውን ያስጀመርነው እዚህ አካባቢ ቅድሚያ ያሰጠንበት ዋናው ምክንያት ጠብ ምትል ዝናብ ሁሉ ተሰባስባ ወደዚህ ካችመንት ከላይ ያለው ካችመንት በሙሉ ወደዚህ የሚፈስ ስለሆነ እዚህ አካባቢ አደጋውን ቀድሞ መከላከል ስለሚያስፈልግ ቀድመን የማጽዳት ስራ፣ ቀድመን ዲሾችን የመጥረግ ስራ፣ ቀድመን የአፈርና የመሳሰሉ የተዘጉት ነገሮች የማጽዳት ስራ ይሄ ሰፋ ያለ ከ6 እስከ 7 ኪሎ ሜትር እስከ 8 ኪሎ ሜትር የሚደርስ አካባቢ የተዘጉትን አካባቢዎች በሙሉ ህብረተሰቡ ከስጋት ነፃ እንዲሆን ማድረግ ስላለብን ንቅናቄውን እዚህ ጀምረናል። በሁሉም አካባቢ ግን ይሄ ስራ ተጠናክሮ ይቀጥላል። ጎርፉን ከመከላከል አንፃር አሁን እንደዚህ መቆፈሩ በዚህ መልኩ መደረጉ ለህብረተሰቡን ከአደጋ ይከላከላል ብዬ አስባለሁ። ትልቅ አስተዋጽኦ አለው። ከሚደርስበት አደጋ ከሚገባ ጎርፍ ንብረት ከመውደም ነፍስን መጥፋት ሊኖር ይችላል። እየባሰ ሲሄድ እነዛን ይቀርፋል ብዬ አስባለሁ። በዚህ አይነት ንቅናቄ ተደርጎ አካባቢው መጪውን ክረምት የተለመደው ከፍተኛ አደጋ እንዳይገጥመው ይህን ያህል ትኩረት በመሰጠቱ እጅግ ከፍተኛና ለአካባቢው ህብረተሰብ በክረምት ምን ይመጣብኛል ከሚል ስጋት ነፃ የሚያደርግ ነው ብዬ አስባለሁ። ከንቅናቄው በተጨማሪ ማህበረሰቡ በየአካባቢው የሚገኙ የፍሳሽ ማስወገጃ መስመሮችን ማጽዳት እንዲሁም ደረቅ ቆሻሻዎችን በአግባቡ ማስወገድ አካባቢውን ከጎርፍ አደጋ የሚጠብቅበት መንገድ ነው። መፋሰሻ ዲሾች ንጹህ መሆን አለባቸው። የሰራናቸው ካልቨርቶች እና ድልድዮች ውሃን ብሎክ የማያደርጉ መሆን አለባቸው። በቆሻሻ የሚዘጉ መሆን የለባቸውም። ይህንን በማጽዳት መላው ህብረተሰባችን ተባባሪ መሆን መቻል አለበት። አሁን ላይ ቆሻሻን የሚጸየፍ ህብረተሰብ እየተገነባ ነው ያለው። ይህን ቆሻሻ ደግሞ ወደ ወንዝ የምንጥለው ሳይሆን ዲች የምንዘጋበት ሳይሆን ሰብስበን ወደሚወገድበት ቦታ ማድረስ ይኖርብናል። ይህ ብቻ አይደለም። ወንዞቹ አካባቢ ላይ እንደምናስታውሰው በተፈጥሮም የተረፈ ምርቶች፣ የኮንስትራክሽን ተረፈ ምርቶች፣ ሌሎች ቆሻሻዎች ሊከማቹ ይችላሉ። ይህንን በንቅናቄ ማጽዳት አለብን የመጀመሪያው ጉዳይ። ከዛ ባሻገር ደግሞ በዘላቂነት እነዚህ የተበላሹ አካባቢዎችን ሜንቴን በማድረግ በመጠገን ዘላቂ አገልግሎታቸውን እንዲሰጡ ማድረግ ያስፈልጋል። አደጋ ቀድሞ የመከላከል ዝግጁነት ስራ የንቅናቄው አንድ አካል ነው። ከመከላከል ስራው አልፎ የሚያጋጥም ችግር ካለ አደጋ መቆጣጠር የሚያስችል ዝግጁነት መፈጠሩ ተነስቷል። የከተማችን እሳት አደጋና ስራ አመራር ኮሚሽናችን ስታንድ ባይ ነው፣ ሁልጊዜ ዝግጁ ነው። ዝግጁነት ብቻ ሳይሆን የሚያስፈልገውን ነገር እየሰራ ነው ያለው። እንደ ከተማ ለአደጋ የሚያስፈልጉን ነገሮች በሙሉ እያሟላን ነው ያለ ነው። በሁሉም አካባቢ የሚያስፈልጉትን ስቶሮች እያዘጋጀን ነው ያለ ነው። ነገር ግን አልፎ እንኳን የሚያጋጥም ተፈጥሯዊ የሆነ ነገር እንኳን ቢያጋጥም ቢያንስ በሰው ችግር ባለመስራታችን ችግር ምክንያት በሰው ላይ አደጋ እንዲደርስ አንፈቅድም። ያን ለማድረግ ነው ይህን ንቅናቄ የተጀመረው። ይህን በመላው ከተማችን ተደራሽ እየተደረገ ነው ያለው። በዚህ ክረምት ምንም አይነት አደጋ ሳይደርስ ህዝባችን በሰላም ክረምቱን የሚያወጣበት ሁኔታ ለመፍጠር እየተሰራ ነው ያለው። ይሄ ተጠናክሮ ይቀጥላል። በከተማዋ በላይኛው ተፋሰስ አካባቢዎች የተሰራው የወንዝ ዳርቻ ልማት የወንዞችን ንጽህናና የከተማዋን ውበት ከመጨመር ባሻገር የጎርፍ ስጋትን እየቀነሰ ይገኛል።